ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በመጀመሪያ አድናቂ ነኝ። እሺ አመሰግናለሁ። እና ደግሞ እንድትመክረኝ እፈልጋለሁ። ለእኔም ትንሽ ግራ ገብቶኛል ችግሬ ማለት ነው። እሺ የተሰደድኩት ከሀገር የወጣሁት 2 ዓመት ሊሆነኝ ነው ማለት ነው። 2017 ዓመተ ምህረት ነው የወጣሁት እና በቃ ሰው ሁሉ በጣም በቃ ሲደውሉልኝ ምናምን ያናድዱኛል። ቤተሰቦቼ ጭምር ጓደኛ የለኝም ብቸኛ ነኝ እና ሲደውሉልኝ ምናምን ሲያወሩኝ ማለት ነው የሆነ በቃ ያናድዱኛል። ብሎክ አድርጋቸው ይለኛል። አንዳንዴ ብሎክ አደርጋቸዋለሁ። በቃ በጣም ነው የሚያናድዱኝ ምንም ነገር ሳይጠይቁኝ ማለት ነው። ምናምን ማለት በጣም ስራ ይበዛብኛል ምናምን ያለውበት ማለት ነው። ብቻዬን ነው የምሰራው ምናምን ብቻ በጣም የሆነ ችግር ምናምን ሲያወሩ ማለት ነው በቃ ብሎክ አድርጋችሁ ምናምን ይለኛል። ጸሎት አድርጊ። አይኔ እናቴ እኮ ጸሎት ነው የሚያስፈልገው። መረጋጋት ነው ያለብሽ ማለት ነው። ማለት ወፍ በላይ ላይ እንዳይበር ማለት ወፍ ከጭንቅላቴ በላይ እንዳትበር ማድረግ አልችልም ማለት ግን ጭንቅላቴ ላይ መታ ጎጆዋን እንዳትሰራ ግን ማድረግ ይችላል። ይሄ ማለት ችግር ሌላ አንዳንድ ነገሮች ምን አልስማ ማለት አይቻልም። ከሰው ጋር ነው የምትኖሪው። ሰው ሲያወራሽ የቸገረው ነገር ሊያወራሽ ይችላል። እንዲሆኑ ስልክ ተበላሽቶ እንዲወድቆ ተነስቶ ምናምን ለምን እናድዳሉ? ከቻልኩ መፍትሄውን ጠቁመዋለሁ። የሚፈታበትን ግዴታ ስለጠየቀኝ ገንዘብ መስጠት አለብኝ ሳይሆን መፍትሄ ካለኝ መፍትሄውን አቀርባለሁ። ከሌለኝ በቃ አይዞ ብዬ ሀሳብ መስጠት ካለብኝ ሀሳብ ሰጥቼ አልፋለሁ እንጂ ስኬት ብቻ ልስማ ማለት የለብንም ማለት ነው። የሆነ ነገር ተሳካልኛሽ ነፍቆ አሳቀው ምናምን የሚል ነገር ከሰዎች መስማት የለብንም። ብር እንኳን ቢጠይቁሽ መናደድ ሳይሆን ያለብሽ በብልሃት እንደ አንቺ ራሱ ወይ ችግር ውስጥ እንዳለሽ ወይ ቀድመሽ እነሱ ገንዘብ መጠየቅ ነው እንዳይጠይቁሽ ገንዘብ። ከዛ ውጪ አትናደጅ ማለት ነው። ምን የሚያናድድ ነገር አለ? ምን ልሽ ከቻልሽ አሌክስ ግን እኮ አፍ አውጥተው እንደዚህ አፍ አውጥተው ገንዘብ ምናምን ብለው አይጠይቁኝም። ግን የሆነ ዙሪያ ጥምጥም ነገር እሱማ አይጠይቁሽ ነው። ሰው እሺም ገንዘብ ስጪኝ ከሚልሽ ይልቅ እንዲቸግረኝ ግን እና ደግሞ ማለት ነው እንደዚህ ብቸኛ ነኝ ምናምን እንደዚህ ጓደኛ የለኝም። የሴትም ይሁን ጓደኛ የለኝም እና እንደዚህ ብቸኛ ሆኜ ምናምን የሆነ በጣም ሲከፋኝ ምናምን ሲደክመኝ እንደዚህ ላዋያቸው ምናምን ደውልላቸው ምናምን ስልካቸው ወይ ከኦንላይን አይኖሩም ወይ ደግሞ አያነሱልኝም ምናምን። ከዛ እኔ ስራ ባለው በሰዓት ምናምን ደግሞ ቆይተው ይደውላሉ ምናምን። ከዛ በቃ በጣም ማለት ስሜታዊ ይሆናል። ምክንያቱም እኔ ስፈልጋቸው አላገኛቸውም፣ እነሱ ሲፈልጉ ደግሞ ይደውላሉ ማለት ነው። ሰዎችን አትፈልጊ፣ ከፈጣሪ ጋር ብቻ እሺ። ሰዎች ግዴታ የለባቸውም የአንቺን ችግር ለመፍታት። እኔ አሁን ጓደኛ
ራስሽ ብቻሽን የውድቀት የከፍታ ጊዜሽን አሳልፈሽ በራስሽ መቆም ዩኒክ ያደርግሻል። ከሰው የተለየሽ ጠንካራ ሴት ያደርግሻል። ነገ ለሌላ ሰው ደርሺ ሰው ያደርግሻል እንጂ ቁጭ ብለሽ አሁን ችግሬ ላይ ሰው አልደረሰልኝም በቃ አለቃ አይመጣም ማን ነው ስትነሽ ነው ማንም አጠገብሽ የሚገኝ። እሺ አሌክስ በጣም አመሰግናለሁ ወንድሜ። አድናቂክ ነኝ ማለት ነው። አመሰግናለሁ። እሺ አመሰግናለሁ። እኔ የሁለተኛው እንኳን ኦኬ የመጀመሪያ አንቺን ፊት ለፊት መፍትሄውን ትጠቆሚና ዞር ጤና ይስጥልኝ። ኦኬ ቀጣይ 39 ደቂቃ ይቀረናል። 39 ደቂቃ ይቀረናል። ሰላም ሄሎ እሺ ቀጥሎ ኮይን እሺ ቆይ አስቀምጣለሁ ልክ ሊያልቅ ሲል ደቂቃው እስከዛ ግን ሜምበር መሆን የሚችሉ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ እሺ ኦኬ ዝም ብሎ ነው የሚሽከረከረው። ወደ ቀጣዩ ዝም ብሎ የሚሽከረከር ከሆነ ከእነሱ ነው ከኔ ነው ችግሩን ይዞ። ሰላም ሰላም ጥያቄ ነበረ። እሺ እኔ ባለትዳር ነኝ እና የአንድ ልጅ እናት ነኝ። ግን ትንሽ በቤቴ ላይ ችግር አለ ማለት እኔ እሰራለሁኝ ማለት ነው። ባለቤቴም ይሰራል ማለት ነው። በአንድ ወር ውስጥ ገንዘብ ግን መጥቶ ለኛ አይደለም በቃ ለሌላ ሰው ነው የሚሄደው ማለት ነው። እና እኔ ሁሉ ጊዜ ምን አስባለሁኝ ለምን በቃ እኔ አንዳንድ ጊዜ ፈጣሪ እንዳይቃል ነው ማለት ነው። ከዛ እንደዛልንና ከዛ በኋላ መፍታትም አስባለሁኝ ባለቤቴን ማለት ነው። ለመፍታት አስባለሁ። እንዳልፈታው ደግሞ ምን አድርግ ብዬ ልፍታው? በምን ምክንያት? በገንዘብ ምክንያት ይሰራል ባይሰራ ባይጥር ኦኬ ይሰራል። ስለዚህ በቃ በዛ የተነሳ በቃ እኔ በቃ ሀገር አልቀመጥም ምናምን ብዬ ልጁን ትቼ ልትመጣው ማለት ነው ወደ ሰው ሀገር ወደ አረብ ሀገር መጥቼ ደግሞ በቃ ልጁን ይዞ ስልክለት ልኬለት 15 ቀን ምናምን ብቻ እሱም ያስተዳድራል
ያስተዳድራል። ግን በቃ የሆነ ሰዓት ላይ እኔ ግዴታ እሱ ሲያጣ ደግሞ እኔ እንትን እላለሁ፣ ሼር አደርጋለሁ ማለት ነው፣ እሸፍናለሁ። እና ቁማር ነው የሚጫወተው እሱ። ቁማር እሱን የሚያጫውተው እሱ ሳይሆን የሚጫወተው ያጫውታል። ስራው ይሄ ነው እኮ። ገንዘቡን ምን እንደሚያደርገው አታውቂም? የሚያገኝ እኔ አላውቅም። በቃ ገንዘቡን በዚህ ወጥቶ በዚህ ወርዶ ወይ ከሰው ጋር ወይ ተጣልቶ ተፈነካክቶ ሰውን ፈንክቶ ለእነሱን ያሳክማል፣ የጎደለ ይሞላል። በቃ እሺ ምንድን ነው የምትፈልጊው አንቺ? እኔ አሁን በቃ ሀሳብ ካለ እኔ በቃ ማለት መፍታት ካለብኝ መፍታት፣ በቃ መወሰን ያለብኝ ነገር እንደወስን፣ ወይስ እድል ልስጠው ወይ በቃ አንድ እድል ልስጠው፣ ያንን እድል ይጠቀም። በቃ ይሄን ነገር በቃ እኔ አሁን ከራሴ ጋር እንትን ያልኩት አንድ እድል ልስጠው። ልጄ ደግሞ ከሱ ጋር ነው። እሺ ሚዩት አድርጊ እስኪ። አንደኛ ያው ለመፍታት ያው እኛን ማማከር አይጠበቅብሽ። ለመፍታት ራስሽ ልታደርጊ ትችላለሽ። ግን ያንን ከማድረግሽ በፊት ቁጭ ብሎ መነጋገሩ መልካም። ለአንዴና ለመጨረሻ ጊዜ ማንም አይፈርድብሽም። ያንን ካደረግሽ ቤተሰብ ሳታስገቡ ማንም ሳታስገቡ ስትሄጂ እዛ አሁን ከሀገር ውጭ መሰለኝ ያለሽው ስትሄጂ እዛ ቁጭ ብለሽ ለመጨረሻ ጊዜ ከዚህ ስራ ወጥቶ ስርዓት ያለው ስራ የሚሰራ ከሆነ ቤተሰቡን ያስተዳድር ከሆነ ይሄ እንደዚህ አይነት ዕቃቃ ጨዋታ፣ መመላለስ፣ ቁማር፣ ድብድብ ምናምን ገንዘቡን እዛ ማጥፋት ምናምን ነገር አይነት ነገር ካለ የራስሽን ውሳኔ እንደምትወስኝ መንገር ለሱ ነግረሹ ብታረጊው እንኳን ኢትስ ኦኬ ገብቶሽ። ምክንያቱም እንዲህ እንደትክልኝ ማንም አይፈርድብሽም። እሱ ቁማር እየተጫወተ እየተደባደበ ሁኔትም እየበተነ ማንም አይኖርም እንዴ? ምን ማለት ነው? ቻዩ የሚባል ነገር የለም። እሱስ የሚያደርገው ነገር መታየት እኮ አለበታል። አንቺን ቻዩ የሚል ሰው እንዳለ ሁሉ እዛ ጋር ያለው ሰውስ ማስተካከል አለበት እኮ። ስለዚህ ስትሄጂ ግን አድርጊ። ከዛ ውጭ ግን ገንዘብ አትላኪ። አሁን እስቲ የተወሰነ ጊዜ ገንዘብ ሳትልኪ የለም በይ። ወይ ከቻልሽ ደግሞ እኔም ቸግሮኛል፣ እስቲ ገንዘብ ፈለግ አድርገህ ከዛ ላክ በይ። ልጁን ያስተዳድር እስቲ። አባት አይደል ልጅስ አይሟሟም። እስቲ እዩ የተወሰነ ጊዜ ሳትልኪ ማለት ነው። ሳትልኪ ገንዘቡን እዩ። ከዛ ግድ የለሽ ከሆነ ለልጁን ግድ ከሌለው እየወጣ እንደፈለገ ቁማር የሚጫወት ከሆነ አንቺ ከዛ በኋላ ልጅሽን ይዘሽ አመሰግናለሁ ብለሽ መንገድሽን ትቀጥያለሽ። እሺ እሺ፣ አመሰግናለሁ። እኔ ያሰብኩትን ያሰብኩ። ተባረክ። እሺ አንዳንድ ሰው መጥቶ ቻዩ ለምን ችግር አለው እንዴ? ኦኬ እሷን ቻዩ በሏት። ግን እዛ ጋር ያለው ሰው ቅቤ ነው እንዴ የቀባት ያለው? እኔ ግን ምን አይነት ከየት ነው እኔ ለእናንተ አንጀቴ ያረረ የአንዳንዶቹ ወንዶች ባህሪ አንጀታ ቆሽት ያሳራል። አሁን እኔ እንዴት ተቃጠልኩ ስሰማው እሷ እንዴት እንደሆነች አስቡት። የምትኖረው እሷ እንዴት ቆሽቷ ብቻ ሳይሆን ምንም ነገር ያር በቃ ተቃጥሎ አልቋል። እኔ እንኳን እንግዲህ አንድ ቀን የሰማሁት በ5 ደቂቃ ባልሞላ ጊዜ ውስጥ ለነገረችኝ ነገር በጣም ነው የሚያበሳጨው። ሰው እንዴት ትዳር ውስጥ ገብቶ እንዴት በስርዓቱ አይኖርም? የማይገባኝ ነገር ምንድነው ችግሩ? ካልሆነ ለምን ያገባል?
ሲንግሎች ሲንግልነታችን በዚሁ እንቀጥልበታለን። ምናልባት 140 ዓመታችን ላይ ስንደርስ እናጤነዋለን እና ግባ ወይስ እስከ 200 ዓመታችን ድረስ እንቀጥለው የሚለው። አሁን ባለው ነባራዊ ሁኔታ ግን ሰላም ሄሎ እውነቴን ነው። እስከ 100 ዓመታችን በቃ ሲንግልነት ይለምልም። እሺ እንዳያሳስባችሁ። ያኔ 200 ዓመታችን ላይ ግን ስንደርስ እስቲ ዘመኑ ያኔም ስለሚቀየር እናግባ ወይስ እስከ 300 ዓመት እንቀጥል የሚለው ምን እናድርግ ታዲያ? አስቸጋሪ ከሆነ በመድኃኒዓለም አሁን የእሷ ታሪክ እኔ ግራ ነው የገባኝ። ምን ሉን ይሰማል? ይሰማል። ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? የሆነ ምክር ፈልጌ። እሺ ንገረኝ። እኔ ማለት ነው ባለትዳርና የአንድ ልጅ እናት ነኝ። እሺ። እና ማለት ነገሮች በጣም ሲከብዱና እንመቻች ሲል ልጄን እህቴ ጋር አድርጊያት መጣሁኝ። እነዚህ ከተወሰነ ወራት በኋላ መልሶ እሱ ጋር ወሰዳት አባቷ ማለት ነው። ከዛ እሷን ይዟት እየኖሩ እኔም እየሰራሁኝ እየላኩኝ ምናምን በቃ እየላኩኝ ነበርና ከዛ በቃ ነገሮች አልመቻችለት ሲል እሷንም ይዞ ስራ ሊመቸው ሲል እናቱ ጋር አደረጋት ገጠር ቦታ ማለት ነው። እና እሱም ስራ ጀመረ። በቃ እንደዛ ስራ ሲሰራ ምናምን ሁሉ ከዛም በፊት ይደውልልኝ ነበረ፣ ያወራኝ ነበር። እና እሷን ልጅቱን እዛ ገጠር አረጋት። እሱ ደግሞ ስራ ጀመረ፣ ላኩለት። አሁን 2 ዓመት ሊጨርስ ነው ከ5 ወር በኋላ ማለት ነው። እሺ። እና ብር የላኩለት ልጅቱን መልሶ ከተማ መጣትና ሁሌም ኦንላይን ይሆናል ግን አያወራኝም፣ ልጅቱን አያሳየኝም። በቃ አንዳንድ ጊዜ አልፎ አልፎ ነው የሚያሳየኝ ማለት አንቺ ናፈቀችኝ በጣም። አይዞሽ። እኔ ሳውድ። እሱ የት ነው ያለው? ኢትዮጵያ። ለምንድን ነው ልጅሽን ማያሳይሽ? እኔ እንጃ በቃ ሁሌም ኦንላይን ነው ግን ስደውልለት ማያነሳም። በቃ አላውቅም ብቻ ምንድን ነው በቃ ነኝ ማለት አይ ምንም ጠብ የለንም። ያወራኛል ማለት አንዳንድ ሲደውልልኝ በቃ እንደሚወደኝ ምናምን በቃ ለነጋችን እንደሚያስብ እንደሚሰራ ምናምን ሁሌም እንደዛ ይነግረኛል። እኔ ደግሞ እዚህ በጣም ስናፍቀኝ ምናምን ስጨናነቅ እያመመኝ ላይ የጭንቀት መድኃኒት ራሱ በቃ ብዙ ነገር ሲሰጡኝ ሰሞኑ ራሱ ያለሁበት ሁኔታ ማለት ነው። ምን ያህል ጊዜ ሆነሽ ልጅሽን ካወራሻት? ባለፈው 8 ቀን አለፋትና ከዛ ሁለት አሳየኝ 5 ደቂቃ ይሆናል ማለት ዝም ብሎ ከኋላ የሄደች ምናምን እንደዚህ አሳየኝ ማለት እሷም ገና ትንሽ ናት። ያው በጣም ሲቸግረን በ3 ወሯ ነው ትቻት የመጣሁት ማለት ገና ትልቅ አይደለችም። በ3 ወሯ ከወለድሽ በ3 ወሯ ነው ጥለሻት የመጣሽው? አዎ ምክንያቱም በቃ በጣም እንትን ላይ ነበር እና ልጄ ከምትራ ምናምን ብዬ በቃ ያው ውስጥ የሚጎዳም ትቻት መጣሁ። ምንም አማራጭ አልነበረኝም እኮ። አሁን ያልገባኝ ምን መሰለሽ፣ ችግር ከሌለ የሚያወራሽ ከሆነ ወደፊት የሚነግርሽ ከሆነ ለምንድን ነው ልጅሽን ታዲያ ማታወሪያት? እንድታወሪያት የማይፈልግ እሱ ራሱ እኮ በየቀኑ አያወራኝም፣ ግን ኦንላይን ሁሌም በየቀኑ ኦንላይን አለ። ግን በቃ ኦንላይን እያለ
የሆነ ሰዓት ነው ቆይቶ እንደዚህ ይደውልና ከዛ ያሳየኛል ለእህቴ ምናምን አገናኝ ስራት ወይም ደግሞ ከዛ ውጭ ግን በቃ ኦንላይን አለ ከኦንላይን አይጠፋም። ለምን እንደሆነ አላውቅም። በቃ ማለት የሆነ በቃ ማለት ምናልባት አይፈልገኝ እንደሆነ ኦንላይን ሆኖ ቢያንስ ሲያመኝ ሲከፋኝ ምናምን ከሁሉም ሰው በቃ ማንም ጋር እንዳላወራ በፊት ከሁሉም ሰው አራርቆኛል እና በቃ የእሱን ስልክ ስለምጠብቅ ሁሌም ያው ውስጤ በጣም ይጎዳል እና ብቻ ምን እንደማደርግ አላውቅም። ልጅሽን ማን ነው ይዟት ያለው? ማንም ያሳድጋት? እሱ ጋር ናት። እናቱን አምጥቶ እሱ ጋር ነው የምትኖረው። እናቱ ጋር አሁን የምትቀይሪው ነገር ላይ ብቻ ነው ትኩረት ማድረግ ያለብሽ። ተወደደም ተጠላም ህይወትሽ መቀጠል አለበት። ጠንካራ ሰው መሆን አለብሽ። ጎበዝ ሰው ካልሆንሽ ሁሌ እንዲያለቅሽ ልፍስፍስ ሆነሽ እንደዚህ በቃ የኔ ነገር እያልሽ እንዲህ አይኖርም። ዋጋ ትከፍያለሽ። ወንድ ልጅ ካጠገቡ ርቀሽ ሚስቱ ሆነሽ አንቺን ቁጭ ብሎ የሚጠበቅበት አይጠብቅም። በአጠቃላይ ምናልባት ከአንቺ ጋር ዝም ብሎ አለ አይደለ አለው አይነት ነገር ስለዚህ ምንድን ነው ማድረግ ያለብሽ? የምትሰሪውን ገንዘብ ያዥው አትላኪ። ስትሄጂ ልጅሽን ታገኛታለሽ። ከቻልሽ ለእህቶችሽም እሱ ጋር አትደውይ። በቃ ልጄን አገናኘኝ ብለሽ ትኩረትሽን ከሱ ላይ አንሺ። ምንም መለማመጥ አያስፈልገውም። ሕፃን ልጅ አይደለሽም፣ ልጅ ወልደሻል። እሱ መብሰል አለብሽ። በመንፈስ ጠንካራ መሆን አለብሽ። ብር አትላኪ። ሰርተሽ የምታገኘውን ገንዘብ በቃ እሱ የራሱን ህይወት ጀምሮ ሊሆን ይችላል። የምታውቂው ታሪክ የለም። ግን በዚህ መሀል አንቺ አየር ላይ መንሳፈፍ የለብሽም። ስትሄጂ የምታየው ነገር ምናልባት ራሴን ካላጠፋው የሚያስብል ነገር ሊገጥምሽ ይችላል። ስለዚህ አሁን ለራስሽና ለልጅሽ ነው የምታስቢው። የመጀመሪያ የምታደርጊው ነገር ምንድነው? ፍቅሽ እህትሽ ጋር ትደውይና ወይ ደግሞ እናትሽ ጋር ከሆነ ያሉት የሆነ ስልክም ገዝተሽላቸው ሊሆን ይችላል። በፈለግሽ ሰዓት እናቱ ጋር እየደወልሽ ልጄ እንዴት ነች አገናኙኝ እስቲ፣ ገና ህፃንም ከሆንሽ ማውራት ላትችል ትችላለች፣ ግን አሳዩኝ እስቲ እንዲህ እያልሽ በሳምንትም አሳዩሽ፣ በወርም አሳዩሽ። ኢትስ ኦኬ። እስኪያልፍ ድረስ አሁን ያለሽበትን ዋጣ አድርገሽ ትቀጥያለሽ። ባለውበት ግን ነገሮች እንደፈለገ ካልተመቻቹልኝ፣ በየቀኑ ልጄን ካላሳዩኝ፣ በየሳምንቱ ደውዬ ካላገኘኋት፣ መልእክት ስልክ ቶሎ ካልተመለሰልኝ፣ ያለሽበትን ሁኔታ ተመልከች። እስኪያልፍ ድረስ ያለሽበትን ማሳለፍ ግዴታ ነው። ሰው ሀገር ነው ያለሽው አይደል? ዋጥ ታደርጊዋለሽ። ሀገር ቤት እስክትሄጂ ይዘሽ ትሄጂና ታያለሽ። ትዳርሽ ይሆናል አይሆንም የሚለውን ከዛ ዝም የሚሆነሽ ልጅሽን አይተሽ ልጅሽን ይዘሽ የራስሽን ስራ እየሰራሽ ህይወትሽን ትቀጥያለሽ። ፕላኑ ይሄ ነው መሆን ያለበት። ማለቅ
እሺ አመሰግናለሁ። እሺ መልካም ጊዜ። እነዚህ ወንዶች ግን ማለት ነው የትኛው ፕላን ግብረ ገብነት ያልተማሩ ስርዓት አመጣ የወለደችው ልጅ ለማገናኘት ምን ብጠላት ምን ብንጋጭ ምን ብንባላ ይህን የማግኘት ለልጁ ሲል ያንን ማድረግ አለበት። ቢሆን እንኳን ትተነዋል ብያችኋለሁ። የመጣችሁ አግባ መቼ ነው የምታገቡ መቼ ነው የምትወልዱ የምትሉኝ ሰዎች እስከ 199 ዓመቴ ድረስ ሲንግል ቴንክ ዩ ቬሪ ማች 199 ሲሞላኝ ለ201 ሲቀረኝ እስቲ አጤነዋለሁ ጉዳዩ። ጤና ይስጥልኝ። ሄሎ እሺ፣ ልጁ ላይ ነው ሪኩዌስት የምትልከው ግን አታወራም። ደግማ ከላከች ጋይስ ለአንድ ሳምንት ረፍት ስጧት። እሺ ሞዴሬተሮች አንድ ሳምንት ትረፍ። እሺ ፌመስ ሆነች በእኔ ማለት ደጋግሜ የሳገው ፕሮፋይል ነው። ፈመሰች አወቋት ማለት ነው። ሰላም አንድ ሰው አንዴ ልኮ ነገር በቃ አውቆ ጨዋታ ነው ማለት ነው። የልጅ ጨዋታ ነው። ስለዚህ ትንሽ እረፍት እንስ ዓመታችን ድረስ እረፍት እንወስዳለን።